ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በአዲስ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ዩን እናያታለን። በጣም የሚያምረውን ሰማያዊ ቀሚሷን አድርጋ ቤቷ በነበረችበት ጊዜ ተረጋግታ ተኝታ ነበር። ያኔ የሆነ ድምጽ ትሰማለች። እሱም ሾዳን ነበር ያየችው። ከግብረ አበሮቹ ጋር ወደ ውስጥ ገብቷል። እዛ ገቡበት ዋና ምክንያት ደግሞ እሷን ለማገት ነበር። በዛ ሰዓት እጇን በካቴና ካሰሩ በኋላ ሾዳ ይዟት ሊሄድ ነበር። እሷ ግን ምንም ሳታዳግም የገለበጠችው ወደ አልጋው ላይ ነበር። በዛ ሰዓት እጃቸው ይነካካል። ልክ ሲነካካ ያየችው ከለር ፒንክ ነበር። ታዲያ የሾዳ ግብረ አበሩ ያማጉቺ የሚባለው በኤሌክትሪክ ሾከር ነበረ ሾክ ያረጋት። እሷም ራሷን ትስታለች። ከዚህ ቀደም የነበረው ትዕይንትን በምናይበት ጊዜ እዛ ሆቴል የተገኘችው ከአባቷ ጋር ልደቷን ለማክበር ነበር። 20 ዓመት ሆኗታል። እዛ ደግሞ እሷን ለማገት ዮሺዳና ሁለት ግብረ አበሮች ወደ ውስጥ መጥተው ነበር። በጣም የሀብታም ልጅ ናት። አክስቷንም ካገኛች በኋላ ከአክስቷ ጋር ታወራለች። ከአባቷ ጋርም ሆና የተለያዩ ባለስልጣናቶችን እየተዋወቀች ነበር። ልክ አንዱን ሰውዬ እጁን ሰላም በምትልበት ጊዜ ስትነካው የታያት ደማቅ ፐርፕል ከለር ነበር። በዚህም ትደነግጥ ጀመረ። ይሄ ነገር በጣም ስለሰለቻት ግን ለማረፍ የገባችው ክፍሏ ውስጥ ነበር። ያኔ ነበር እነ ዮሺዳ ያገኟት። በዚህም ካገቷት በኋላ መኪና ውስጥ ከተይዘዋት ይሄዳሉ። ራሷን ከሳተችበት በምትነቃበትም ጊዜ ዮሺዳ ትንሽዬ ቢላ ይዞ ያስፈራራት ጀመረ። እሱን እንዳየችው ግን ያስታወሰችው እጁን ስትነካው ያየችውን ፒንክ ከለር ነበር። ይሄ ፒንክ ከለር በማታውቀው ሁኔታ ሰውነቷ ደስተኛ ስሜት እንዲኖረውና የተጠበቀች ያህል እንዲሰማት አድርጓት ነበር። ወደ አንድ ቦታም ከወሰዱ በኋላ አግተዋት ነበር። በዚህም ታስራ ቁጭ ብላለች። ከሁሉም አጋቾች ትልቁ የሆነው ሰውዬ ግን እያበረታታት ነበር። ምንም እንደማያደርጋትና የፈለጉት ገንዘብ ከአባቷ መቀበል ብቻ እንደሆነ ይናገራሉ። ሌላኛው ደግሞ ያማጉቺ የሚባለው ባልተገባ መልኩ እሷን ሊነካት ሞክሮ ነበር። ዮሺዳ ግን በዚህ ፈቃደኛ አልነበረም። እንደዚህ አይነት አጋቾች እንዳልሆኑና የፈለጓት ለገንዘብ ብቻ እንደሆነ በመናገር አስጠንቅቆት ነበር። አባትየውም ልጁ እንደታገተች የሚያሳይ ፎቶ ነበር የተላከለት። በዚህም በጣም ይደነግጣል። በዚህም የራሷ የግል ጠባቂ ስላላት አባትየው ወዲያው የሷ ቦዲጋርድ ሄዳ እንድትፈልጋት ነበር ያዘዘው። የታገተችው ዩ ደግሞ መጸዳጃ ቤት መሄድ እንደምትፈልግ ትናገራለች። መጀመሪያ ላይ ዮሺዳ ልታልታልለው ይሆናል ብሎ ስላሰበ አልፈቀደላትም ነበር። ነገር ግን ግድ መሄድ አለብኝ ስትለው ካቴናውን ከፈታ በኋላ የሁለቱን እጅ አንድ ነበር ያስያዘው። በመቀጠልም መጸዳጃ ቤት ድረስ ወደ ውስጥ ሊገባ ነበር። እሷ ግን ውጪ እንዲቆይላት ትጠይቃለች። በዚህም ውስጥ ገብታ በምትጠቀምበት ጊዜ ድምጽ ላለመስማት እንዲሁም እንዳታፍር እየዘፈነላት ነበር። ታዲያ ከትንሽ ቆይታ በኋላ የአባቷ ታዛዦች እንዲሁም ቦዲጋርዷ ወደ ታገተችበት ቦታ ነበር የመጡት። በዚህም ዮሺዳ እንደምንም ብሎ በመኪና ይዟት ይሄዳል። ከሱ ጋር በምትሆንበት ጊዜ ግን ያገታት ሳይሆን ለማምለጥ የሞከረች ይመስል እግሯን እሱ ላይ ሰቅላ የምትፈልገውን ነገር ሁላ እየነገረችው ነበር። በዚህም ስትነግረው የነበረው እግሯ ላይ ያለው የአቅጣጫ መቆጣጠሪያ ነበር። ያ የአቅጣጫ መቆጣጠሪያ ቦዲጋርዷ እንድታገኛት እንዳደረጋት ትናገራለች። ይህን ከሰማ በኋላ በመገረምም ለምን ይህንን ነገር እየነገረችው እንደሆነ የሚመስለው እሷ ያገተችው እንጂ እሱ ያገታት እንዳልሆነ እየነገራት ነበር። በዚህም ያንን አቅጣጫ መቆጣጠሪያ ከቆረጡ በኋላ ይጥሉታል። ቦዲጋርዷም በመጨረሻ የት እንዳለ የአቅጣጫ ፈልጋ በደረሰችበት ጊዜ ያገኘችው መንገድ ላይ ተጥሎ ነበር። ታዲያ ከሱ ጋር የስራ ባልደረባ የነበሩት አዛውንቱ ሰውዬ እዛው ነበር የተገደሉት። የቀረው ያማጉቺ የሚባለው ሰውዬ ነበር። እሱ ደግሞ በተደጋጋሚ ቴክስት እየላከለት ነው። አሁን እሷን የማገት ፕሮግራሙ ስለተበላሸ እሷ ደግሞ ወደ አባቷ መመለስ ስለማትፈልግ ሁሌ ስለሚቆጣጠራት ከሱ ጋር መቆየት እንደምትፈልግ ነበር የነገረችው። በሌላ በኩል ደግሞ አንድ ጋዜጠኛ አባትየውን እየተከታተለ ነበር። በዚህም እጅግ በጣም በሀገሪቷ ውስጥ ሀብታም ስለሆነ ሰውየው ታዋቂ ጋዜጣዊ መግለጫ ለማውጣት በጣም ጓጉቷል። አባትየውን ፖሊሶችን ከጠራ በኋላ ልጁ እንዲፈልጉለት እየጠየቀ ነበር። ለሷም የሚሆን አዳዲስ ልብስ ነበር የገዛላት። መኪና ውስጥም ልብሱን ቀይራ ትወጣለች። ፍጹም ሌላ ሰው መስላ ነበር። በሌላ በኩል ቦዲጋርዷን ደግሞ የቀረባት ያ ጋዜጠኛ ነበር። ማንም ሰው እንዳያውቃትም ጸጉሯን ትንሽ እየቀነሰች ቀለም መቀባት ጀመረች። ታዲያ ውጪ ላይም ቁጭ ብለው እያወሩ ነበር። ስትነግረው የነበረው መሄድ የሚችሉበት ቦታ እንዳለ ነበረ። ከዚህ ቀደም ሞግዚቷ የነበረች አንዲት ሴት እንደነበረች፣ በጣም የዋህና ሩሩ እንደሆነች፣ እሷ ጋር ከሄዱ ማንም እንደማይደርስባቸው እየነገረችው ነበረ። እሱ ግን በአሁኑ ሰዓት ሰው ማመን እንደሌለባቸው ይናገራል። ምክንያቱም እሷን ያገኘ ሰው በትልቁ ገንዘብ እንደሚከፈለው የሚያሳዩ የተለያዩ መግለጫዎች ሶሻል ሚዲያ ላይ ፖስት ተደርገው ነበረ። አሁን በምሽት መሄድ ስለማይችሉ እዛው መኪና ውስጥ ነበር ያደሩት። በቀጣይ ቀን ከእንቅልፉ በሚነሳበት ጊዜ አጠገቡ የለችም ነበረ። በጣም ይደነግጣል።
ሄዳለች ብሎ ግራ ተጋብተው በነበረበት ጊዜ ግን የሚበሉት ቁርስ ገዝታ ነበር የመጣችው። በዚህም ያመጣችው አንድ ሀሳብ ነው። እሷን ይዞ ሞግዚቷ ጋር ከሄደ ከሞግዚቷ ገንዘብ ተቀብላ ብር እንደምትሰጠው እሱ እስከዛሬ የተመኘውን ብር እንደሚያገኝና እሷም ከአባቷ ነፃ እንደምትሆን ነበር የነገረችው። በዚህ ሀሳብ እንደተስማሙ ለማሳየትም እጅ ለእጅ እንዲጨባበጡ እጁን ነበር ይዘረጋላት። እሷ ግን እጁን መንካት አትፈልግም። ምክንያቱም ከነካች ከለሩን ማየት ትችላለች። ያ ከለር ደግሞ ስለ ሰው ማንነት ይገልጽላት ነበረ። በዚህም ያቺ ሞግዚት ትሰራበታለች ወደ ተባለው ቦታ በሄዱበት ጊዜ ስራ ላይ ስለሆነች መጠበቅ እንዳለባቸው ነበር የተነገራቸው። በሌላ በኩል የሷ ቦዲጋርድ ደግሞ ከጋዜጠኛው ጋር መስራት ጀምራ ነበረ። አንድ ላይ የሚሄዱት ከሶስቱ አጋጆች መካከል የሞተው ሰውዬ የሱን ሚስት ለማግኘት ነበረ። ሴትዮዋንም ቁጭ አድርገው በሚጠይቋት ጊዜ ከዚህ ቀደም ከሱ ጋር እንደተለያየች፣ ሰውየው ግን በጣም ጥሩ እንደሆነ፣ በመካከላቸው ልጅ አንድ እንደነበረች፣ ያቺ ልጅ ከሞተች በኋላ እንደተፋቱ ነበር ስትናገር የነበረው። ልጅቷ ትልቅ የልብ ታማሚ ነበረች። እስከ አመሻሽም ሴትዮዋ እስክትወጣ ከጠበቁ በኋላ ሞግዚቷ ጋር መሄድ ችለው ነበረ። ሞግዚቷም በሞቅታ ነበር የተቀበለቻቸው። እሷ ቤት ከመግባታቸው በፊት ግን ትንሽዬ መጮቻ ሳይክል ነበር ያዩት። ይሄንን ያየው ሆሺዳም ሲጠይቃት የነበረው ሞግዚቷ ልጅ እንዳላት ነበረ። እሷ ግን እንደሌላት ትናገራለች። ወደ ውስጥ ከገቡም በኋላ ግን ያዩት ትንሽዬ ወንድ ልጅ እንዳላት ነበረ። እሷ በጣም ብዙ ብድር ያለባትና ገንዘብ የሚያስፈልጋት ሴት ስለሆነች ሞግዚቷ ያን ያህል ልጇን አትንከባከብም ነበረ። አንድ ላይም ቁጭ ብለው ምግብ ይመገባሉ። በዚህም ሆሺዳ ምኗ እንደሆነ ትጠይቃታለች። እሷም አግቷታል ተብሎ እየተወራ እንደሆነ ነገር ግን ፈልጋ አባቷ ለማምለጥ ከሱ ጋር እንደሄደችና ሆሺዳ ጥሩ ሰው እንደሆነ ትናገራለች። በዛ ሰዓት ሆሺዳም ምግብ ከጨረሱ በኋላ ልጁን ያጫውተው ጀመረ። ቦዲጋርዷን መረጃ ስላገኘች ለአባትየው ለመስጠት ነበር የሄደችው። ታዲያ ስለሞተው አንዱ አጋዥ በሚያጣሩበትም ጊዜ ያ ሰውዬ ከአባትየው ጋር የድሮ ጓደኝነት ነበረው። በዚህም ሰውየው በጣም ጎበዝ ከመሆኑ የተነሳ አዲስ መድኃኒት ለልብ ታማሚ ልጁ ማግኘት ችሎ ነበረ። ነገር ግን ያንን ኢንቨስት የሚያደርግና የሚያመርት ድርጅት ያስፈልጋል። በዚህም ያኔ የተገናኙት ከዩ አባት ጋር ነበረ። ከአባትየው ጋርም ቁርኝነት ፈጥረው ለልጅቷ መድኃኒት ለማግኘት ያ መድኃኒት ከተመረተ በኋላ ልጅቷ ግን ለመታከም እድል ስላላገኘች ሞታ ነበረ። በዚህም ሰውየው እሱን ለመበቀል ይመስል ነበረ ልጁን ዩይን ለማገት የሞከረው። በዚህ አጋጣሚ የምናየው የዩይን አያት ነበረ። ልክ እንደሷ እጅ በነካበት ጊዜ አያትየው የሰዎችን ኃይል ማየት ይችል ነበረ። እሱም ከለር ይታየዋል። ከለሩ ደግሞ ማንነታቸውን ይገልጽ ነበረ። ታዲያ የዩይ አባት የአያትየው ትክክለኛ ልጅ አልነበረም። ነገር ግን በማደጎ ነበረ እሱን ወስዶ ሲያሳድገው የነበረው። ያን ቀን ምሽት ከቆዩ በኋላ በቀጣይ ጊዜም እዚህ መቆየት እንዳለባቸው ዩይ ለሞግዚቷ እየተናገረች ነበረ። ሞግዚቷ ትንሽ ካመነታች በኋላ ተስማማለች። ምግብ ለመግዛት በወጣችበትም ጊዜ የእሷን ልጅ ሲያዩ ልጅየው በጣም ታሞ ነበረ። ሞግዚቷ ግን ልክ እንደ እናት ልጇን እየተንከባከበች አልነበረም። ለድንገት እዛ ያለ ኪችን ካቢኔቱን ዩይ በከፈተችበት ጊዜ ሴትዮዋ እጅግ በጣም ብዙ ብድር እንዳለባት ነበር የተረዳችው። ህፃኑንም እያባበለችው በነበረበት ጊዜ እንደ ድንገት እጁን ትነካዋለች። የታያት ከለር ነጭ ነበረ። ምንም ሊታያት አልቻለም። በዚህም ህፃኑ የተጎዳና ምንም አይነት ስሜት የማይሰማው እንደሆነ ትረዳለች። በቀጣይ ቀንም ውጪ በነበሩበት ጊዜ ሁለቱ ሊለያዩ ነበር ያሰቡት። አሁን እሷ ከሞግዚቷ ጋር ስለሆነች እሱ ገንዘብ እንዲያገኝ ከየቴ ማውጣታ እንደምትሰጠውና ያኔ የፈለገበት ቦታ መሄድ እንደሚችል ትነግሯለች። በዚህም ገንዘቡን አውጥታ ነበር የሰጠችው። እሱ ግን ሞግዚቷን እንደጠረጠረ እንደ ትላንትና ስታገኛት ራሱ ደስ ብሏትላ እንዳላቀፈቻት በዚህም መጠርጠር እንዳለባት ነበር የነገራት። እሷ ግን ሞግዚቷን እንደምታምናት በሙሉ ልቧ ትናገራለች። ገንዘቡንም ከሰጠችው በኋላ ተለያይተው ነበረ። እሷም ሞግዚቷ ጋር በነበረችበት ጊዜ በአሁኑ በጣም ፈራ ተባያለች ነው። በተደጋጋሚ ሰዓቱን እየተመለከተች ነበረ። በመቀጠልም የደበቀቻት ነገር እንዳለ ዩይ ሞግዚቷን ትጠይቃታለች። ሞግዚቷ ግን እንደሌለ እየተናገረች ነበረ። ያኔ የዕዳ ወረቀቷን ካወጣች በኋላ እሱን እያሳየቻት ነው። በዚህም እውነት ለአባቷ ደውላ እንደሸጠቻት ትጠይቃታለች። ሞግዚቷን ፈራ ተባያ ላይ ስትናገር የነበረው ይሄ ነገር ለሷ ጥሩ እንደሆነ ነበረ። በዚህ ሰዓት በጣም ከተደናገጠች በኋላ ዩይ የሞግዚቷን ልጅ በመያዝ እየሮጠች ነበር ስትሄድ የነበረው። በዛ ሰዓት ሆሺዳ መኪና ውስጥ ነበረ። ከዛ ቦታ አልሄደም። በዚህም ወደ ውስጥ ከገቡ በኋላ ቶሎ እንዲነዳው ነገረችው ነበረ። እንደ ድንገት ሆኖ ቦዲጋርዷን ፊት ለፊት ያያታል። ታዲያ ቦዲጋርዷ ግን በአሁኑ ያረጋገጠችው እንዳልታገተችና ዩይ በፍቃደኝነት ከአባቷ ልታመልጥ እየሞከረች እንደሆነ ነበር። በመንገድ ላይ እየሄዱም እያለ ህፃኑ እንዳይፈራ እየጨፈሩ እየደነሱ ነበረ። ታዲያ ፖሊሶችም እዚህ ጣልቃ ስለገቡ እንደምንም ብለው ስለ ሆሺዳ ለማጣራት እየሞከሩ ነበረ። በመጨረሻም የደረሱት እናት እንዳለችው ነበረ። ቀጥታ እናትየው ጋርም በመሄድ ሊደበቅበት የሚችልበት ቦታ ካለ ትጠየቃለች። እናትየው የቁማር ሱሰኛ ነበረች። ነገር ግን
ስለ ልጇ ምንም አይነት መረጃ አልተናገረችም። እነ ዮሺዳም የተለያዩ ሬስቶራንቶች እየሄዱ ምግብ እየተመገቡ ነበረ። ሰዎች እንዳያውቋቸው ለማድረግ እየሞከሩ ነው። ዮሺዳም በተደጋጋሚ ስልኩን እያየ ነበረ። ቀምታ በምታይበት ጊዜ ዩይን ያገኘ ሰው እጅግ በጣም ብዙ ገንዘብ እንደሚከፈለው የሚያሳየውን ፖስት ነበር ያየችው። በዛ ሰዓት ደግሞ እነሱ ቁጭ ብለው እየተመገቡ እያለ ሰዎች እያዩቸው ካሜራ እየቀረጿቸው ነበረ። በዚህም ከዛ ማምለጥ እንዳለባቸው ይረዳሉ። ለመጨረሻ እነሱ የታደሙበት ካፌም ቦዲጋርዷ በመሄድ ስለነሱ እያጣራች ነበረ። ያን ያህል በቂ መረጃ ማግኘት አልቻለችም። እነሱ ምን እናደርግ ብለው ግራ በተጋቡበት ጊዜ ዞር ሲሉ ህፃኑ በቦታ አልነበረም። አሁን ሌላ ችግር ላያቸው ላይ መጥቶ ነበረ። እየዞሩም ህፃኑን ይፈልጉታል። በመጨረሻ የሚያገኙት የነርሰሪ ክፍል ውስጥ ህፃናቶች እየተጫወቱ እሱ በመስታወት ጀርባ ሆኖ እየተመለከተ ነበረ። ያኔ የነርሰሪው ባለቤትም ወደ ውስጥ እንዲገቡ ፈቅዳላቸዋለች። ህፃኑም ከልጆቹ ጋር ተቀላቅሎ እየተጫወተ ነበረ። ታዲያ ሁለቱ ምን ማድረግ እንዳለባቸው ግራ ገብቷቸው በነበረበት ጊዜ እያወሩ እያለ የነርሰሪው አስተማሪ ትመጣለች። ልጁ እዛ እንደሌለ ነበር የነገረቻቸው። በመደናገጥም እየሮጡ ነበር ከዛ የወጡት። ከትንሽ ቆይታ በኋላ ፖሊሶች ያሉበት ስፍራ ለመቃኘት በመጡበት ጊዜ እዛ ነርሰሪ ክፍል ይመጣሉ። መምህሯም በምትጠየቅበት ሰዓት እዛ እንደነበሩ ትናገራለች። ከብዙ ፍለጋ በኋላ መጮቻ ስፍራ ነበር ልጁን ያገኙት። ልጁም እያለቀሰ ልክ እንደ እናቱ እነሱም ሊጥሉት እንደሆነ ይጠይቃል። ዮሺዳ ግን ሲያበረታታው ነበረ። አይዞህ እያለው አብሮት እንደሚሆን እየነገረው ነው። ታዲያ አሁን ግራ ተጋብተው በነበረበት ጊዜ ዮሺዳ ጄን የምትባል ጓደኛ እንዳለችው፣ ታዲያ ፖሊስ እንደሆነች፣ ነገር ግን እሱም በብዙ ነገሮች ስለምትረዳው እሷን ማግኘት እንዳለባቸው ነበር የነገራት። በዚህም ቁጭ ብለው በሚጠብቋት ጊዜ ጄን የተባለች አጭሯ ጓደኛው ትመጣለች። ቁጭ አድርገውም ለሷ ታሪካቸውን ነበር የነገሯት። ታዲያ ህፃኑን ልጅ ከነሱ ጋር ወስደው ማንገላታት እንደሌለባቸው ጄን ስለነገረቻቸው አንድ ቦታ ያስቀምጡታል። በእርግጠኝነት ፖሊሶች እዛ እንደሚያገኙት እየነገረቻቸው ነበረ። ልክ እሷ እንዳለችው ፖሊሶች መጥተው ይወስዱታል። ህፃኑን ከመሄዱ በፊት ጄን ኮምፒውተር ላይ በጣም ጎበዝ ስለሆነች በካሜራ እየተከታተለችው እንደሆነ ስለተረዳ ወደ ካሜራው ዞሮ ቻው እያላቸው ነበረ። በጄን እርዳታም ፖሊሶች በአካባቢው ኖረው ሰዎች ላይ ፍተሻ እያደረጉ ስለሆነ እሷ እንደምንም ብላ ከቦታው ልታስመልጣቸው ችላለች። ጋዜጠኛውም የሄደው ቦዲጋርዷ ጋር ነበረ። አንድ እውነታም ይናገራል። ከዚህ ቀደም የእሷን የዩይን አያት እንዳገኘ፣ ታዲያ አያትየው የሰዎችን እጅ በመጨበጥ ብቻ ማንነታቸውን ማወቅ እንደሚችል፣ ታዲያ ዩይን ምናልባት ይሄ አስማት ሊኖራት እንደሚችል፣ አባቷ እሷን የሚከታተላት መከታተያ መሳሪያ እግሯ ላይ ሁላ የገጠመባት እሷን ተጠቅሞ የተለያዩ ቢዝነሶችን ለመስራት ስለሚፈልግ ብቻ እንደሆነ ይነግራታል። የሚሄዱበት ቦታ ስላጡም እነ ዮሺዳ እየሄዱ የዮሺዳ ቀድሞ ፍቅረኛን ለማግኘት ነበረ። እሷ ቤትም ቁጭ ብለው ነበር የጠበቋት። ድሮ የነበራት የቤቷ ቁልፍ አሁንም አልተቀየረም ነበረ። ወደ ውስጥ በምትገባበት ጊዜ መጣችሁ ከአዲሱ ፍቅረኛዋ ጋር ነው። የአዲሱ ፍቅረኛዋ ግን በጣም ትልቅ ሰው ነበረ። ታዲያ እሱን እንዲሄድ ካደረገች በኋላ ቁጭ ብላ ከዮሺዳ ጋር ታወራለች። ታዲያ ከዚህ ቀደም ለእናቱ ብሎ የተበደራትን ገንዘብ እንዳልሰጣት እየተናገረች ነበረ። እሱም እንደሚሰጣት ይናገራል። በዚህም ታሪኳን ትነግራታለች። እዚህ መቆየት ለትንሽ ቀን እንዲችሉ እንድትረዳት እየጠየቀቻት ነበረ። ልጅቷ ታመነታ ጀመረ። እንደ ስጦታ ዶናት ነበር የሰጠቻት። ልጅቷ የዋህ ከመሆኗ የተነሳ ግን ሁለቱም ለአንድ ቀን እንዲያድሩ ነበር የፈቀደችላቸው። በቀጣይ ጊዜም ጄን ያገኘችውን መረጃ እየነገረቻቸው ነበረ። እነሱ መደበቃቸው አሁን በጣም ከባድ እንደሚሆን፣ የልጅቷ አባት ለዩቲዩበሮች ገንዘብ እየከፈለ የት እንዳለች እንዲያፈላልጉት እየጠየቀ እንደሆነ ትናገራለች። ታዲያ ሊያገኛት ሰው ደግሞ በጣም ብዙ ገንዘብ ይከፈለው ነበረ። ነገር ግን የእሱ እናት ገንዘብ ወዳድ እንደሆነች፣ ለቁማር ስትል ያለበትን ቦታ አሳልፋ እንደምትሰጥ እየነገረችው ነበር። ልክ ጄን እንዳለችው ቦዲጋርዷ የሄደችው የዮሺዳ እናት ጋር ነበረ። ለሷም ልጇ ሊኖርበት የሚችለውን ቦታ እንድትፈልግና በሱ ምላሽ ደግሞ ገንዘብ እንደሚሰጣት ሲነገራት ወዲያው ተስማማለች። ቤት ውስጥ ቁጭ ማለት ስለሰለቻቸው ሃሎዊን የተባለ ፓርቲ ነበረ። በዚህም ጄን በካሜራ አማካኝነት ቦታውን እየቃኘችላቸው፣ እነሱ ደግሞ ቁጭ ብለው እየተዝናኑ ነበረ። ያኔ የዮሺዳ የቀድሞ ፍቅረኛ ስለ አዲሱ ፍቅረኛዋ ትናገር ጀመረ። ሚስትና ልጅ እንዳለው፣ ነገር ግን አሁን ከአዲሱ ፍቅረኛዋ ጋር ከተለያየች በአካባቢዋ ማንም ሰው ስለሌለ፣ እናት አባት ስለሌላት ስልኳ ላይ የሚደውለው ይህ አዲሱ ፍቅረኛዋ ብቻ ስለሆነ ከሱ መራቅንና ብቸኝነትን እንደምትፈራ ትናገራለች። ይህንን የሰማችው ዩይ በጣም ነበር ያዘነችላት። ከዚህ በኋላ እነሱ ቤተሰቦቿ እንደሚሆኑ ነበር አስረግጣ ነገረቻት። ወደ ቤት በተመለሱበት ጊዜ ዮሺዳ በተደጋጋሚ ሲያስብ የነበረው ስለ ቀድሞ ፍቅረኛው ነበረ። በዚህም ልጅቷ በጣም
የዋ ስለሆነች እንደዚህ አይነት ፍቅረኛ እንደማይገባት እያሰበ ነው። በቀጣይ ቀን ጧት በመነሳት የሚሄደው ጄን ጋር ነበረ። ጄንንም እርዳታ ይጠይቃታል። የቀድሞ ፍቅረኛው አሁን አዲስ የያዘችው ፍቅረኛ መጥፎ ስለሆነ እንዴት ብሎ ከሱ ጋር ማለየት እንዳለበት ግራ እንደገባው ይናገራል። ጄንም በመጠራጠር ከቀድሞ ፍቅረኛ አሁንም ፍቅር እንደያዘው ነበር የጠየቀችው። እሱ ግን እንደዛ እንዳልሆነ ልጅቷ የዋ ስለሆነች እንደዚህ አይነት ወንድ እንደማይገባት ነበር የተናገረው። ታዲያ ያቺ የቀድሞ ፍቅረኛው በቀጣይ ቀን ለመዝናናት እረፍት በሚኖራት ጊዜ አንድ ላይ እንደ ጓደኛ ወደ ፒክኒክ ነበር የወጡት። ቦታው በጣም ያምር ነበረ። አንድ አይነት ልብስም ለብሰዋል። እዛ የመጡበት ግን ትልቅ አላማ ነበራቸው። አሁን የእሱ የቀድሞ ፍቅረኛ አዲስ የያዘችው ፍቅረኛ ያረገዘች ሚስቱንና አንድ ልጁን ይዞ እዛ ቦታ መጥቶ እየተዝናና ነበረ። ታዲያ ሚስቱ እርጉዝ እንደሆነች ባየችበት ጊዜ ከዚህ ቀደም የነገራት ከሚስቱ ጋር እንደተጣላና ጥሩ ሁኔታ ውስጥ እንዳልሆኑ ነበረ። አሁን ግን አዲስ እርጉዝ ከሆነች እያዋሸ እንደሆነ ነበር የተረዳችው። በዚህም ልጅቷ በጣም ከፍቷት እየሮጠች ነበረ ወደ መጸዳጃ ቤት ሄደችው። ይሄን ያስተዋለችው ዩዊ አልቅሳ እስክትወጣ ውጭ እየጠበቀቻት ነበረ። በዚህም ሁሉም ያበረታቷት ጀመረ። ዛሬ ፒክኒክ ስላላቸው መዝናናት እንዳለባቸው ሂዮሺዳ እየተናገረ ነው። ከዚህ ንግግሩ ጀርባ ግን ትልቅ ሚስጥር ነበረ። ቀጥታ ሰውየው ጋር ከሄዱ በኋላ ሁሉም የያዙትን የሚጠጣ ይደፉበት ጀመረ። መጨረሻ ላይም የሂዮሺዳ የቀድሞ ፍቅረኛ የልቧን ትናገራለች። እንደ ስጦታ የሰጣትን የሚያንገት ሐብል በመጠስ እሷም የያዘችውን የሚጠጣ ላዩ ላይ ደፍታበት ነበረ። በሌላ በኩል ፖሊሶች ደግሞ እነሱ ፒክኒክ ላይ የተነሱትን ፎቶ ፖስት ስላደረጉ መረጃ ደረሰን ብለው አሉበት ወደ ተባለው ቦታ ነበር የሄዱት። ነገር ግን ያንን ፎቶ ያቀናበረችው ጄን ነበረች። ፖሊሶች እንዳይከተሏቸው እነሱን ወደ ሌላ አቅጣጫ ለመላክ ነበረ። በዚህም እነሱ ካሉበት ደሴት ሙሉ ተቃራኒ የሆነ ቦታ ነበረ ፖሊሶቹ የሄዱት። ይሄንን እንዳደረገች ጄን ያዩትም እነ ዩዊ በጣም ያደንቋታል። በመቀጠልም ከፕሮግራሙ በኋላ የቀድሞ ፍቅረኛው ቤት በመሄድም ጄን ተቀላቅላቸው አንድ ላይ እንደ ቤተሰብ ጥሩ ጊዜ አሳልፈው ነበረ። ታዲያ እሱ የቀድሞ ፍቅረኛም ስትናገር የነበረው ስራ መልቀቅ እንደምትፈልግ ነበረ። ስራውን የምትሰራው አሁን ከተለያየችው ሚስትና ልጅ ካለው ፍቅረኛዋ ጋር ነበረ። በዚህም ከሱ ጋር መገናኘት ስለማትፈልግ አሁን ደግሞ እነሱ እስካሉ ድረስ የብቸኝነት ስሜት ስለማይሰማት ስራውን እንደምትወጣ ትናገራለች። እና ዩይም አበረታቷት ነበረ። ነገር ግን በቀጣይ ቀን አባትየው በሚዲያ እየተናገረ ነበረ። እያለቀሰ ይመስላል፣ ያዘነ ይመስላል። ልጁ ስለታገተችበት ተመልሳ ወደ ቤት እንድትመጣ የሚያሳዝን ንግግር እየተናገረ ነበረ። ይሄንን ያየችው የሂዮሺዳ የቀድሞ ፍቅረኛ እነሱ አምልጣው እንጂ እሱ አግቷት አልመሰላትም ነበረ። በዚህም ሂዮሺዳ ነገሩን ከመጀመሪያው ጀምሮ ያስረዳታል። እሷም ተረድታቸው ነበረ። ታዲያ በዚህ አጋጣሚ እሷን ለማገት ግን 3 እንደነበሩ፣ አንዱ ትልቅ ሰውዬ እንደሆነ፣ ታዲያ ከሂዮሺዳ ጋር የሚተዋወቀው እሱ መካኒክ ቤት ውስጥ በጋራጅ ሰራተኝነት ሲሰራ እንደነበረ፣ ታዲያ ግን እሱን ሰውዬ እስካሁን ለማግኘት እየሞከረ እንደሆነ፣ እንዴት እንደሚያገኘው ግን ግራ እንደገባው እየተናገረ ነበረ። ሂዮሺዳ እስካሁን ሰውየው እንደሞተ አያውቅም ነበር። በዚህም የሱ የቀድሞ ፍቅረኛ ኢንተርኔት ላይ በምታይበት ጊዜ ሰውየው እንደሞተ ታረጋግጣለች። ወዲያው ለዩይ ነበር የነገረቻት። ዩይም አረጋግጣ ለሂዮሺዳ ትነግሯለች። እሱም በጣም ነበር የተናደደው። ታዲያ እሱ ሰውዬ ከዚህ ቀደም ሲሰራለት የነበረውን ማክሮን የተባለውን ምግብም ሰርቶ አንድ ላይ ይመገባሉ። የቀብር ስነ ስርዓቱ ላይ መሄድ እንዳለበት ዩይ የመከረችው ነበረ። እሱ ግን በዛ ሰዓት ከሄደ እንደሚታሰር፣ ከታሰረ ደግሞ እሷ ያለችበትን ቦታ እንዲናገር ስለሚያደርጉት እሷ ከአባቷ የመደበቅ ሀሳቧን ሊያጠፋባት ሊያበላሽባት ስለሚችል እንደማይሄድ ይናገራል። ፊቱ ላይ ግን ትልቅ ሀዘን ይታይ ነበረ። ዩይም ምንም ልትለው አልቻለችም። በቀጣይ ቀን ጄን ጋር በመሄድ ስለ ሰውየው ትነግራታለች። ሂዮሺዳን በማሳመንም እንድትረዳት ነበር የጠየቀቻት። ታዲያ ሂዮሺዳን ከጠሩት በኋላ እሱ ሰውየውን እንዲሰናበት ወደ 30 ሰከንድ ልታዘጋጅለት እንደምትችል፣ እዛ የሚገባው ደግሞ የቀብር ሰራተኞችን መስሎ እንደሆነ፣ ትንሽ ከተሰናበተ በኋላ ቶሎ እንዲወጣ ነበር ያስጠነቀቁት። በዚህም አሁን ያለው ቢጫ ጸጉር ስለሚታወቅ ወደ ጥቁር ቀለም ከተቀባ በኋላ ሱፍ ለብሶ የቀብር ስነ ስርዓት ታዳሚዎችን በመምሰል ነበር ወደ ቦታው ሄደው። ታዲያ ግን ልክ እንደታሰበው በቦታው ፖሊሶች ነበሩ። ትንሽ ሰዓት ብቻ እዛ መቆየት እንዳለበት ጄን አስጠንቅቋለች። እሱም ወደ ቦታው ከሄደ በኋላ እሳት የሚመስል ጭስ ነበር የፈጠረው። ሰዎች እሳት ተፈጥሯል ብለው በሚወጡበት ጊዜ እሱ አስክሬኑን ለማየት ነበረ። በሄደበት ጊዜ እውነትም ሰውየው ሞቷል። እንደሞተ ሲያረጋግጥ ግን ከባድ ሀዘን ሰውነቱን ነበር የተቆጣጠረው። እዛው ስቅስቅ ብላ ለቅስ ጀመረ። ጄን በተደጋጋሚ በድምጽ መሳሪያ አማካኝነት እንዲወጣ ፖሊሶች እንደሚመጡ እየነገረችው ነበር። እሱ ግን ድርቅ ብሎ ይቀራል። ፖሊሶችን በመጠርጠር መልሰው ወደ ውስጥ ነበር የገቡት። እሱ እንዳይያዝ ግን ጄን እየሮጠች ወደ ውስጥ ገባለች። ከዛም እየጎተተች ልትወስደው ችላ ነበረ። ነገር ግን ፖሊሶች አይተዋቸዋል፣ ይከታተሏቸው ጀመረ። በመጨረሻም የደረሱት የፎቁ ባልኮኒ ላይ ነበረ። ከዛ መዝለል እንዳለበት ጄን ትነግሯለች። እሱ ከዘለለ በኋላ ፖሊሶችን ታዘናጋለች ጀመረ። ታዲያ እሷም ለምርመራ እዛው ነበር የታሰረችው። ሂዮሺዳም እየሮጠ በሚሄድበት ጊዜ አንዱ ፖሊስ እየተከታተለው ነበረ። ውጪ ላይ ስትጠብቀው የነበረው ዩይ ነበር።
ውጪ ላይ ስትጠብቀው የነበረችው ዩይ ነበረች። ወደ ውስጥ ካስገባች በኋላ በፍጥነት ነበር የነዱት። ለመደበቅም እየሮጡ የሄዱት የቀድሞ ፍቅረኛው ቤት ነበረ። ነገር ግን እናትየው እሱ እዛ ሊደበቅ እንደሚችል በመጠርጠር ለገንዘብ ብላ ልጇን አሳልፋ ሰጥታ ነበረ። ታዲያ እየሮጡ የሄዱትም እዛ ያለ ፓርኪንግ ቦታ ነበረ። ለአባቷ ደውላ ማግኘት እንዳለባት ውሳኔ ላይ ተወስናለች። ዮሺዳ ግን አደጋ እንደሆነ ይነግራታል። እሷ ግን ግድ ማግኘት እንዳለባት ነበር የተናገረችው። በዛ ሰዓት ትውስቷ ይታይ ጀመረ። ከልጅነቷ ጀምሮ በጣም ቢያጽናናትና ሁሌ በልጅነቷ የሱን እጅ በምትነካበት ጊዜ የሚታያት ከለር ፒንክ ነበረ። ያ ፒንክ ደግሞ ከአንድ ሰው ጋር የመወደድን ስሜትና የመጠበቅን ስሜት የሚያሳያት እንደነበረ፣ ከቆይታዎች በኋላ ግን ያ ከለር ተቀይሮ ጥቁር እንደሆነ ነበር ስታስብ የነበረው። በዚህም በመቀጠል ለአባቷ ስልክ ትደውልለታለች። ፖሊሶችን ሳያመጣ ወደ አንድ ቦታ እንዲመጣ ነበር የነገረችው። ያ ቦታ ሁሌ ሲከፋት ሄዳ የምታለቅስበት ቦታ እንደሆነ ነግረዋለች። ነገር ግን አባትየው ያንን ቦታ ያስታውስ ግራ ገብቶት ነበረ። በዚህም ከብዙ ውሳኔዎችና ውጣ ውረዶች በኋላ ያንን ቦታ ስላገኘ ወደዛ ይሄዳል። እሷን በጠዋት አግኝታው ነበረ። ዮሺዳ አንድ ቦታ ተደብቋል። በአባትየው በኩል ደግሞ ቦዲጋርዷ አንድ ቦታ ተደብቃ ነበረ። አባቷንም ስትጠይቀው የነበረው ያኔ ተኝታ በነበረበት ጊዜ ሊገላት እንደመጣ ነበረ። ታዲያ በዚህም ስትናገር የነበረው ከድሮ ጀምሮ የሰዎችን እጅ በማንካት የሰዎችን ስሜት ማወቅ እንደምትችል እንደሚያውቅ፣ ከዛ ጊዜ ጀምሮ ሊጠቀምባት እንደሚፈልግ፣ በመቀጠል ደግሞ ሊገላት እንደፈለገ ነበር የጠየቀችው። ይህን መዘናጋት ተጠቅማ ቦዲጋርዷ እሷን ልትይዛት ሞክራ ነበረ። ያኔ ግን የመጣው ዮሺዳ ነበረ። ስለት በመያዝም እሷን ይዞ እያስፈራራቸው ከአጠገቧ እንዲርቁ ነበር ያስጠነቀቃቸው። በዚህም እየሮጡ ከዛ ቦታ ይሄዳሉ። ያላትን እቃዎች እንዳለ በትና ነበር የሄደችው። በመቀጠል የሚሄዱት ወደ ባህር ዳርቻው ነበረ። እንዳይከፋት ለማድረግም ጫማውን አውልቆ እሱ ወደ ወንዝ ውስጥ እየገባ እሷን ግን አቅፈው ውሃ ሳይነካት እያጫወታት ነበረ። ግንዱ ላይም ቁጭ ይላሉ። በዚህም ሲጠይቃት የነበረው ቅድም ስታወራ የነበረው ነገር እውነት እንደሆነ ነበረ። እሷም እውነት እንደሆነ ሰዎችን በመንካት ውስጣቸው ምን አይነት ኢነርጂ እንዳለ እንዲሁም ኃይላቸው መጥፎ ይሁን ጥሩ ማወቅ እንደምትችል ነበር የነገረችው። ከዚህ ቀደም አባቷን ስትነካ የታያት ጥቁር እንደሆነ፣ ድሮ ላይ ግን የሚታያት ፒንክ እንደሆነ ትናገራለች። ታዲያ እሱን በመገረም የሱን እጅ ስትነካ ምን አይነት ስሜት እንደተሰማት ነበር የጠየቃት። እሷም የታያት ፒንክ እንደሆነና ውስጡ በጣም ንጹህ እንደሆነ መጀመሪያ ካገኘችው ቀን ጀምሮ እንዳወቀች ነበር የተናገረችው። እዛ ባህር ዳርቻ ላይ ለረጅም ሰዓት ተዝናንተው ነበረ። በዚህም በቀጣይ ቀን ግን እሷ ከእንቅልፏ በምትነቃበት ጊዜ ከባድ ትኩሳት ነበራት። በሌላ በኩል አባቷ እቃዋን ጥላ ስለሄደች እዛ ያለ ካሜራውን በማውጣት ከካሜራ ውስጥ የተለያዩ ፎቶዎችን ነበር ያወጣው። ፎቶውን ካሳጠበ በኋላ ልጁ እዛ ላይ ደስተኛ ነበረች። የተለያዩ ጓደኞችንም መስርታ ነበረ። በዚህም ፊቱ ላይ ሀዘን ይሁን ደስታ የሚታየው ግራ ይጋባ ነበረ። ታዲያ በመቀጠልም ይሻላታል ብሎ ዮሺዳ ቢያስብም እሷ ግን ከተኛችበት ቦታ ራሱ መነሳት ከብዷት ነበረ። ለሷ ውሃና ምግብ መግዛት እንዳለበት የተረዳው ዮሺዳም ሄዶ ከገዛዛና ሰዎች እንዳያዩት እየተደባበቀ እየሄደ ያለ አንዲት እርጉዝ ከልጇ ጋር ሆና አሟት እየጮኸች መንገድ ላይ ወድቃ ነበረ። በዚህም ሰዎችን ይሰበስባል። ፖሊሶችን ሁላ ጠርቶ ነበረ። እሷንም እየረዳት ነው። እንደ አጋጣሚ ሆኖ ሁለት ዩቲዩበሮች በቦታው ነበረው። እሱንም ይቀርጹታል። ተጠራጥረው ነበረ ሲያዩት የነበረው። ፖሊሱም ከመሄዱ በፊት ግን ጠርቶት ነበረ። ስሙ ማን እንደሆነ ይጠይቀዋል። ታያስኩኝ ብሎ ዮሺዳ ግራ ተጋብቶ በነበረበት ጊዜ ሌላ ስም ነበር የነገረው። ፖሊሱ በማዘን እንዲሄድ ነበር የፈቀደለት። እሱም ዩይ ጋር ከሄደ በኋላ ያመጣላትን ውሃ ይሰጣታል። ምግብም እየመገባት ነበረ። በዛ ሰዓት ዩቲዩበሮቹ ተከታትለውት ነበረ። እዛም ሆኖ ቪዲዮ እየቀረጹት ነበረ። ታዲያ እሷ ልብሷን እንድትቀይር ደግሞ ውጪ ወጥቶ ሲጠብቃትም ቪዲዮ እየቀረጹት ነው። በዚህ የተረዱት እንዳላገታትና ሆን ብለው ምናልባት ተዋደው ከአባትየው ለማምለጥ እየሞከሩ እንደሆነ ነበረ። ዩቲዩበሮቹንም ከሩቅ ያየው ዮሺዳ ይቀርባቸዋል። በዚህም የቀረጹትን ቪዲዮ እንዲያጠፉለት አጎንብሶ ነበር ሲጠይቃቸው የነበረው። በጃፓኖች ባህል ደግሞ እንደዚህ ሙሉ 90 ዲግሪ ማጎንበስ ማለት ክብርን መተውና ሰውን መለመን ነበረ። ያኔ ሁለቱ ዩቲዩበሮች ከዛ ይሄዳሉ። ሴቷ ግን ቪዲዮን አፕሎድ ማድረግ እንዳለባቸው ትናገራለች። ወንዱ ግን እንደዛ እንደማይሆን ለትንሽ ጊዜ እረፍት ሊሰጧቸው እንደሚገባ፣ ሲታዩ ልጁ ራሱ በጣም ጥሩ እንደሆነ፣ አጋች ቢሆን ኖሮ ይሄኔ ስልካቸውን ቀምቶ እንደሚሰብረባቸው ሁላ እንደሚችል፣ ልጅቷን ደግሞ ሲንከባከባት እንደነበረ ይናገራል። በዚህም ለትንሽ ጊዜ ቪዲዮን ፖስት ላለማድረግ ነበር የወሰኑት። ግን ምንም ቢንከባከባት ሊሻላት አልቻለም። በዚህም አዝሎ ወደ ሆስፒታል ይወስዳታል። አንድ ክሊኒክ በደረሰበት ጊዜ ነርሷ ወደ ውስጥ ልታስገባቸው አልፈቀደችም። ሊዘጉ እንደሆነ ትናገራለች። ዶክተሩ ግን ስላዘነላቸው ወደ ውስጥ ነበር ያስገባቸው። ለሷም ምርመራ ይደረግላት ጀመረ። ታዲያ ነርሷ ሶሻል ሚዲያ ላይ ካየች በኋላ እነሱ ተፈላጊ እንደሆኑና እነሱን ያገኘ ሰው ብዙ ገንዘብ እንደሚሰጠው ለዶክተሩ ነበር ያሳየችው። ዶክተሩ ግን እንድትተወው እሷ ወደ ቤቷ እንድትሄድና ነገሩ እንደሚቆጣጠረው ይናገራል። ለዮሺዳም ምግብ ሰርቶለት ቁጭ ብለው እየተመገቡ ነበር። እነሱ
እየተፈለጉ እንደሆነ እንደሚያውቅ ነገር ግን ህይወታቸውን በዚህ ሁኔታ ማስኬድ እንደማይችሉ መጠንቀቅ እንዳለባቸው ልጅቷ ወደ አባቷ መመለስ እንዳለባትና እሱም ህይወቱን መቀጠል እንዳለበት ዶክተሩ እየተናገረ ነበረ። ያኔ ዮሺዳ ዶክተሩ ልክ እንደሆነና የሆነ ነገር እንደሚፈጠር ይናገራል። ነገር ግን ራሷን ከሳተችበት የተነሳችው ዩይ ሁሉን ነገር ሰምታ ነበረ። በሌላ በኩል ቦዲጋርዷና ጋዜጠኛው ሞግዚቷ የሆነ ነገር ታውቃለች ብለው ስለጠረጠሩ እሷ ጋር ሄደው በገንዘብ ያወጣቷት ጀመረ። ያኔ የተናገረችው አሁን ዩይን የሚያፈላልጋት አባትየው ትክክለኛ አባቷ እንዳልሆነ ነበረ። በሌላ በኩል እና ዩይም ዶክተሩን ያመሰግኑታል። ከመሄዳቸው በፊት ግን ገንዘብና ደብዳቤ ለዶክተሩ ነበር የሰጡት። ያንን ገንዘብና ደብዳቤ ለዮሺዳ ለቀድሞ ፍቅረኛ እንዲሰጥ ነበር ያስጠነቀቁት። ሰውየውን በተባለው መሰረት እሷ ጋር ሄዶ ይሰጣል። እሷም ገንዘቡን ከዚህ ቀደም የተበደራ ገንዘብ እንደሆነ በማየት ተረድታ ነበረ። ደብዳቤውን በምታነብበት ጊዜ አሁን ያሉበት ሁኔታ ጥሩ እንዳልሆነ ነገር ግን የብቸኝነት ስሜት እንዳይሰማት በቅርቡ መጥተው ልክ እንደ ቤተሰብ እንደሚቀላቀሏት ነበር የነገሯት። በዚህም እሷ እያለቀሰች ደስ ይላታል። በሌላ በኩል ምርመራ ሲደረግባት የነበረችው ጄን ደግሞ ፖሊሶች እሷ ላይ ምንም መረጃ ማግኘት አልቻሉም። ገና ለገና ፖሊሶቹ ይዙኛል ብላ ስልኳ ላይም ሆነ ላፕቶፓ ላይ ያሉ መረጃዎችን እንዳላጥፍታ ነበረ። በዚህም በነፃ መልቀቅ ነበረባቸው። ታዲያ እነ ዮሺዳ የሚሄዱት ወደሚያርፉበት ወደ ተተወው ቦታ ነበረ። እዛ ቤት ሆነው እሷ ከዚህ በኋላ ተደባብቀው መኖር እንደሌለባቸው መለየት እንዳለባቸው ነበር ሀሳብ ያመጣችው። ዮሺዳ ግን በዚህ ሀሳብ አልተስማማም። በዚህም ስትነግረው የነበረው ለትንሽ ጊዜ ብቻ ለፖሊሶች ሄዶ ወንጀሉን ካመነ እንደሚያስሩት ከዛ በኋላ እንደፈለገው መካኒክ ሆኖ መስራት እንደሚችልና ጥሩ ህይወት እንደሚኖረው ከሷ ጋር ከሆነ ግን አደጋ ስለሚሆን መለየት እንዳለባቸው ትነግረዋለች። በዚህ ንግግሯ በጣም ስለተናደደ ጥሏት ነበር ሄደው። እሷም ከዛ በመሄድ መንገዱን ሙሉ ሰዎች እንዲቀጥሯት ቦታ ታፈላልግ ጀመረ። ነገር ግን የቀጣሪዎች ሁሉ ጥያቄ ስሟንና ስልክ ቁጥሯን እንድትናገር ነበረ። ከተናገረች አባቷ በቀላሉ ሊያገኛት ስለሚችል አመንትታ ነበረ። የሆነ ሰዓት ላይ መንገድ ላይ እየተራመደች እያለ አንዲት ሴትዮ ካፌ ውስጥ ማንም ሊረዳት እንደማይችልና ሰዎችን እየፈለገች እያለ እንዳላገኘች ስትናገር ትሰማለች። በዚህም ቀጥታ እሷ ጋር በመሄድ እሷን መርዳት እንደምትፈልግና ስለ ገንዘብ እንዳታስብ ነበር የነገረቻት። ሴትዮዋም በጣም ብዙ ሰው ስለሚያስፈልጋት ተስማምታ ወደ ውስጥ እንድትገባ ትነግራታለች። ያኔ ዩይ በአስተናጋጅነት ትሰራ ጀመረ። አንዴም እንኳን ሴትዮዋ ማንነቷንና ስሟን አልጠየቀቻትም ነበር። ዮሺዳ ደግሞ የሚሄድበት ቦታ አጥቶ ነበረ። የሚበላው ምግብ ሁሉ አጥቷል። ስልኩን በሚከፍትበት ጊዜ ከዚህ ቀደም እሱ የተቀረጸውን ቪዲዮ ዩቲዩበሮቹ ለቀውት ቫይራል ሁላ ወጥቶ ነበረ። ዩይን ሁሉም ሰው ወዷታል። አባቷ ስለሚከታተላትም አዝነውላት ነበረ። ዮሺዳን ግን የወደደው ሰው አልነበረ። ብዙ መረጃ ማግኘት የሚፈልገው ጋዜጠኛው ቦዲጋርዷን ይዞ የሄደው የዩይ አክስት ባል ጋር ነበረ። የአክስትየው ባልን በሚጠየቅበት ጊዜ እንደተባለው የዩይ አባት አሁን ያሳደጋት አባቷ እንዳልሆነ ይባስ ብሎ የእሷ ትክክለኛ አባት አያቷ እንደሆነ ነበር የተሰማው። ከዚህ መረዳት የምንችለው አያትየው ያለው ኃይል ወደ እሷ የተላለፈው እሱ አባቷ ስለሆነ ነበረ። ይህንን መረጃ ካገኙ በኋላ አባትየውን ለማፋጠጥ ነበር የሄዱት። አባትየውም ሁሉ ነገር እየታወቀበት እንደሆነ ሲረዳ ምንም ማድረግ ስለማይችል ልጁን ለሚያገኝ ሰው 30 ሚሊዮን ብር እንደሚከፍል ነበር የተናገረው። ዩይም ማናጀሯ በጣም ጥሩ ነበረች። ቁጭ ብለው ምግብ እየተመገቡ ነው። ታዲያ ለምን ማንነቷን እንዳልጠየቀቻት እየጠየቀቻት ነው። እሷም ስትናገር የነበረው ልክ እንዳየቻት ሰዎች እየፈለጓት እንደሆነ እንደተረዳች፣ ነገር ግን እሷ ጋር መቆየት ስለምትችል ምንም ማዘንና መፍራት እንደሌለባት ትነግራታለች። ዮሺዳ ደግሞ የሚያድርበት ቦታ ሁላ አጥቶ ህፃናቶች መጮቻ ስፍራ ቁጭ ብሎ ነበረ። ጠዋትም ህፃናቶች ይቀሰቅሱታል። ታዲያ ያዩት እናቶችን በመፍራት ፖሊሶች ሊጠሩ እንደሆነ በተረዳበት ጊዜ እየሮጠ ነበር የሄደው። በጣም እርቦታል። እንደ ድንገት አንድ ሰውዬ መኪናው ተበላሽቶበት ተጨንቋል። በዚህም ይህም ባየበት ሰዓት እዛው በመጠገን ከሰውየው ገንዘብ ማግኘት ችሎ ነበረ። ዩይንም ማናጀሯን እንዴት ምግብ መስራት እንደምትችል፣ እንዴት ሞሂቶ መስራት እንደምትችል እያስተማረቻት ነበረ። በዚህም ዮሺዳ መጠጣት የሚወደውን መጠጥ መስራት ችላል ነበረ። ታዲያ ለሴትዮዋም ሰዎች እንዳያውቋት እዚህ ከጀርባ ኪችን ውስጥ መስራት እንደምትፈልግ ስትነግራት ችግር እንደሌለው ነበር ያሳወቀቻት። በዛ ሰዓት ሴትዮዋን ልክ ስትጨብጣት የታያት ከለር ቢጫ ነበረ። ይህም ሰላማዊነትንና ሴትዮዋ ጥሩ እንደሆነች የሚያሳይ ከለር ነበረ። እነዛ ዩቲዩበሮች ፖስት ባደረጉት ቪዲዮ ስርም ብዙ ሰዎች ኮሜንት እያደረጉ ነበረ። አንድ ኮሜንት ግን ትኩረታቸውን ስቧል። ይሄም የሚለው ዩይ አባቷ ስለሚያስጨንቃትና ስለሚያስቸግራት ብቻ እንዳመለጠች እንጂ እንዳልታገተች የሚያሳይ ነበረ። ታዲያ ዩይ ደግሞ የምትሰራበትን ቤት ማናጀር ለምን እየረዳቻት እንደሆነ ትጠይቃታለች። እሷም ከዚህ ቀደም ወንድም እንደነበራት፣ ወንድሟ የቁማር ሱሰኛ እንደነበረ፣ በዚህም የተለያዩ ሰዎች ስለሚያሳድዱት እሷ ጋር ተደብቆ እንደነበረ፣ ነገር ግን የወንድሟ ችግር ስለሰለቻት ወንድሟን እንደተወችውና
አሁን እንደሞተባት ይሄ ጥፋተኝነት ስሜት ስለሚሰማት ዩይም እንደዛ እንድትሆን ስላልፈለገች ብቻ እንደሆነ ትናገራለች። ዮሺዳም ከዚህ ቀደም ከዩይ ጋር ወደሚያድርበት ቦታ ለማደር ነበር ሄደው የሷን ኮፍያ በሚያይበት ጊዜ ናፍቃው ነበር። ነገር ግን የተረዳው ስለሱ ምንም እንደማታስብ ነው። ነገር ግን ዩይ ስለሱ ስለተጨነቀች ጠዋት ልታየው ነበር የመጣችው። በዚህም በመደናገጥ ለምን እንደመጣች ይጠይቃታል። እሷም የመጣችው አሁን በአስተናጋጅነት ስራ እየሰራች እንደሆነ ይዛለት የመጣችው ምግብና መጠጥ እንደሆነ ትናገራለች። ሁለቱ ቁጭ ብለው በሚያወሩበት ጊዜ ግን ያ አነፍናፊ ጋዜጠኛ የት እንዳሉ አውቆ እየተከታተላቸው ነበር። በመቀጠልም ወደ ውስጥ ይገባል። ታዲያ ስለሷ መረጃ እንዳለው ነበር የተናገረው። እነሱም በመደናገጥ ምን እንደሆነ ይጠይቁታል። እሱም የተናገረው ያሳደጋት አባቷ ትክክለኛ አባቷ እንዳልሆነና የሷ ትክክለኛ አባት አያቷ እንደሆነ ነበር። በሌላ በኩል ቦዲጋርዷ ደግሞ የሄደችው የዩይ ያሳደጋት አባት ጋር ነበር። በዚህም ስትነግረው የነበረው ልጁን የሚፈልገው ለቢዝነስ መስሪያ እንደሆነ ታዲያ የሷ ትክክለኛ አባት እንደሆነ ሲናገር እንደነበረ ነገር ግን ልጁ እንዳልሆነች እንዳወቀችና ከዚህ በኋላ አብራው እንደማትሰራ በመናገር ጥላው ነበር ሄደችው። ታዲያ አባትየው ሁሉም ሰዎች እየራቁት እንደሆነ ስለተረዳ እዛው ራሱን ይስታል። ወዲያው ወደ ሆስፒታል ነበር የተወሰደው። በሌላ በኩል ከዚህ ቀደም ከሂዮሺዳ ጋር ዩይን ያገታት ያማጊቺ የተባለው ሰውዬ የሂዮሺዳ እናት ጋር ነበር ሄደው እሷንም ሰላምታ ነበር የሰጣት። ስለ ሂዮሺዳም እየጠየቃት ነው። ታዲያ ግን ሱሪው ጀርባ የኤሌክትሪክ ሾከር ይታይ ነበር። ግራ የተጋባችው ዩይም ጋዜጠኛው ምን ማለት እንደፈለገ ነበር የጠየቀችው። በዚህም ሁሉን ታሪክ ይነግራት ጀመረ። ሞግዚቷ ከቤታቸው የተባረረችው እሷ የአባትየው ትክክለኛ ልጅ እንዳልሆነች ካወቀች በኋላ እንደሆነ አባትየውም ይሄን ነገር ከሰማ በኋላ በመጠራጠር ሄዶ ዲኤንኤ እንዳስመረመረ በዚህም የተረዳው እሷ ልጁ እንዳልሆነችና ጭራሽ ያሳደገው የማደጎ አባቱ ልጅ እንደሆነች እንደደረሰበት በዚህም እሷ የተወለደችው በቀጥታ የሴትና የወንድ ጾታዊ ግንኙነት ሳይሆን በላብራቶሪ እንደሆነ ታዲያ አያትየው ዘራቸውን ለዶክተር ከሰጡ በኋላ ያሳደጋት አባቷ ሚስት ማህፀን ውስጥ ከተደረገ በኋላ እንደተወለደች ነበር የተናገረው። ታዲያ በዚህ ጊዜ ደግሞ ያሳደጋት አባትየው ምንም ነገር እንደማያውቅ ታዲያ ሚስቱም ልክ ስትወልድ እንደሞተች ነበር የሰማችው። ይሄ ሁሉ ነገር ስትረዳ በጣም ግራ ትጋባለች። ጋዜጠኛውም እዛ መቆየት ቢፈልግም ሂዮሺዳ ግን ሊፈቅድለት አልፈለገም። እሱ ማግኘት ሲፈልጉ እንደሚደውሉለት በመናገር ከሱ ካርዱን ነበር የተቀበለው። ታዲያ ጋዜጠኛው ከሄደ በኋላ ዩይ ስቅስቅ ብላ እያለቀሰች ሂዮሺዳም እንዲሄድ ነበር የነገረችው። እሱም እሺ ብሎ የሚጠጣ ሊገዛላት ይሄዳል። በዛ ሰዓት ግን የተረዳችው የሷ መወለድ ሰዎችን እንዳለ መጥፎ እድል እንዳመጣባቸው ነበረ። ጋዝ ራሷ ላይ አርከፍክፋ ራሷን ለማቃጠል ተዘጋጅታ ነበረ። ያኔ የሚጠጣ ይዞላት የመጣው ሂዮሺዳ ነበረ። የምታደርገውን ባየበት ጊዜ ላይተሩን እንድትጥል እያስጠነቀቃት ነው። ታዲያ እሱም ጋዙን ላዩ ላይ በማርከፍከፍ እሷ ከሞተች አብሯት እንደሚሞት ነበር የተናገረው። ስቅስቅ ብላ ስታለቅስም አቅፎ ያረጋጋት ጀመረ። ከትንሽ ቆይታ በኋላ ግን ሰው ወደዛ ቦታ ከመጣ በኋላ እሱም በቦክስ ነበር የጣለው። የመጡትም የእሷ አክስትና የአክስትየው ባል ነበረ። እሷንም ወደ ቤት ከወሰዷት በኋላ ይንከባከቧት ጀመረ። በዚህም እሱን ግን አስረውት ነበረ። እሷም ስትረጋጋ ለአክስቷ እንዳላገታትና ራሷ እንዳመለጠች ትናገራለች። በዚህም እሱን እንዲፈቱት ነበር ያዘዘችው። የአክስትየው ባልም ሄዶ ይፈቷል። ታዲያ ግን ያኔ ለመደባደብ ተዘጋጅቶ ነበረ። ነገር ግን እሱን ቤት ውስጥ አስገብተው ምግብ ይመግቡት ጀመር። አክስትየው ምን አይነት ባህሪ እንዳላት ለማወቅም እሷን እጇን በምትነካበት ጊዜ ምንም አይነት ከለር አይታያትም። በዚህም የተረዳችው ልክ እንደሷ የሰዎችን ማንነት የማየት አቅም አክስትየው እንዳላት ነበረ። በዚህም እንዲህ አይነት ሰዎች እርስ በርስ በሚነካኩበት ጊዜ እርስ በርስ ያላቸውን ማንነት መታወቅ አይችሉም ነበረ። አክስትየውን ቁጭ አድርጋ ምግብ እየመገበቻቸው ታሪኳን ትናገር ጀመረ። ታዲያ የእሷ አባት የዩይም አባት እንደሆነ በዚህም የዩይ አያት በጣም ራስ ወዳድ እንደሆነ ይሄ ኃይል እንዳለው ካወቀ በኋላ ለተለያዩ ነገሮች ሲጠቀምበት እንደነበር ታዲያ እሷ ካገባች በኋላ አክስትየውን ልጅ መውለድ እንደምትችል እንደጠየቃት ነገር ግን መውለድ እንደማትችል ለአባትየው ወይም ለዩይ አያት እንደተናገረች በዚህም ሲወለዱ ሁለት እንደነበሩ ወንድሟ እንደሞተና እሷ ብቻ እንደቀረች እሷም ልጅ መውለድ እንደማትችል በተረዳበት ጊዜ አያትየው ይሄ ኃይል በዘር ግንድ ሆኖ እንዲዋረስለት ስለሚፈልግ ብቻ የእሷን አባት በማታለል ከሷ እናት ጋር ተመሳጥሮ እሷን እንደወለደ ነበር ስትነግራት የነበረው። ይህንን የሰማው ሂዮሺዳም ዩይ የጥፋተኝነት ስሜት እንዳይሰማት ለማድረግ እሷ ጥፋት እንደሌለባትና ልወለድ ብላ እንዳልተወለደች ይናገራል። ይህንን የሰማቸው አክስትየው ደስ ብሏት ነበረ። እሷና ዩይ ብቻቸውን በነበሩበት ጊዜ ሂዮሺዳ እንዳያመልጣት ጥሩ ሰው እንደሆነና የሁሉ መስዋዕትነት የሚከፍለው ስለሚያፈቅራት እንደሆነ ነበር የነገረቻት። ታዲያ እንዲያድሩም አንድ ክፍል ነበር የተሰጣቸው። ያኔ እሱ ሶፋ ላይ እንደሚተኛ ይናገራል። እሷ ግን መጥቶ አልጋ ላይ እንዲተኛ እየነገረችው ነበረ። ሮክ ፔፐር ሲዘር የተባለውን ጨዋታ
ጨዋታ በሚጫወቱበት ጊዜ ግን እኩል ለኩል ስለወጡ ሁለቱም አልጋው ላይ ይተኛሉ። በዚህም እሷ የውስጧን እየተናገረች ነበረ። ስለ አባቷ ምን እንደምታስብ ሲጠይቃትም አባቷ ልክ እንደሷ ተታሎ እንደኖረና ምናልባት ይህን ሁሉ ነገር የሚያደርገው ከዚህ ቀደምም ሊገላት የመሰላት ስለተናደደና እውነታውን ስላወቀ ሊሆን ስለሚችል ልትረዳው እንደምትፈልግ ነበር ስታሳውቀው የነበረው። እሷ ታሪካውን እያወራች ግን ዮሺዳ አጠገቧ ሆኖ ጭልጥ ያለ እንቅልፍ ወስዶት ነበረ። በዚህም በፍቅር አይን ትመለከተዋለች። ጠዋት ስትነሳ ግን እሱ ሶፋ ላይ ነበር የተኛው። በዚህ ሰዓትም ትራስ ወርውራ ነበር ያነቃቸው። እየተጨቃጨቁ በነበረበት ጊዜ ግን የሷ የአክስት ባል የሰጠው ስልክ ላይ ስልክ ይደወልለታል። ባነሳበት ጊዜ ከዚህ ቀደም እሷን ለማገት የሞከረው ያማጉቺ የተባለው ሰውዬ እናቱን እንዳገተበትና እሷ እንድትፈታ ከፈለገ ዩይን ይዞ እንዲመጣ በዚህም ዩይን አሳልፎ ለአባትየው በመስጠት ገንዘቡን እንደሚወስድ ነበረ ያማጉቺ ሲናገር የነበረው። ይህንን የሰማው ዮሺዳ ግን እናቱን ለማስፈታት ያን ያህል ፍላጎት አልነበረው። ግማሽ ልቡ ግን እናቱን ይወድ ነበረ። ይህንን የተረዳችው ዩይ ወደ ቦታው መሄድ እንዳለበት ነበር የነገራችው። እሱ ግን ብቻውን እንደማይሄድና አብራው እንደምትሄድ ትናገራለች። ምንም ማድረግ ስለማይችል እሺ ይላል። በመቀጠልም አክስትየውን መኪና በመጠየቅ እናትየውን ለማግኘት ነበር የሄዱት። በሄዱበትም ጊዜ ያማጉቺ ልክ እንደገቡ ዮሺዳ የዩይን እጅ በካቴና እንዲያስር ነበር የታዘዘው። እሱም ያስራል። ልክ እሷን ሊጎዳት ሲል ግን እሱን ለመምታት በሚሞክርበት ጊዜ ወዲያው ያማጉቺ ኤሌክትሪክ ቲዘሩን በማውጣት እሱን በኤሌክትሪክ ሾክ ሊያደርገው ችሎ ነበረ። ሶስቱም ታስረዋል። ታዲያ ያማጉቺ ለአባትየው ዩይን ሰጥቶ ገንዘብ ለማግኘት እንደሚፈልግ እየተናገረ ነው። ነገር ግን ከዩቲዩበሮች የተረዳው ከዚህ ቀደም የእነሱን ቪዲዮ አፕሎድ ያደረጉት ዩቲዩበሮች ሰዎችን እያበረታቱ እነሱን የመፈለግና ገንዘብ የመስጠት ወረታ የመክፈል ነገሩ እንዲያበቃ፣ ምክንያቱም ሁለቱ ተዋደው እንደጠፉ እየተናገሩ ስለሆነ አባትየው በግዴታ ገንዘቡን መተው እንዳለበት የሚያሳይ የተለያዩ ገለጻዎች ነበሩ። ይህንን የሰማው ያማጉቺ ይናደድ ጀመረ። እነሱም ለማምለጥ እየሞከሩ ነው። ዩይና ዮሺዳ የታሰሩት በብረት ካቴና ነበረ። ነገር ግን እናትየው የታሰረችው በፕላስቲክ ስለሆነ ዮሺዳ እንደምንም ብሎ በላይተር ላስቲኩን ለማቅለጥ እየሞከረ ነበረ። ታዲያ በዛ ሰዓት ግን ያማጉቺ ዩይን ለመምታት እየተዘጋጀ ነው። በዚህም እሷ አንድ ሀሳብ ታመጣለች። ትኩረቱን ለመሳብ ነበር ያሰበችው። ለአባትየው በስልክ ቁጥሩ አድርጎ ኢሜይል እንዲልክ፣ በዚህም እሷን እንዳዳናት እንዲናገርና ገንዘቡን እንዲቀበል ነበር ሀሳብ ያመጣችው። ባለችው መሰረትም እሱ ኢሜይሉን ልኮ ነበረ። ታዲያ አባትየውም ሄዶ የዩይን አክስት እሱ ድርጅት ላይ ኢንቨስት እንድታደርግለት ያ ድርጅት በጣም እንደለፋ አሁን ግን ሊጠፋበት እንደሆነ ነግሯት ነበረ። እሷም እንደምታስብበት አሳውቀዋለች። ግራ ተጋብቶ ከዚህ ድርጅት መውጣት እንዳለበት ተዘጋጅቶ እቃውን ሰብስቦ መኪና ውስጥ በነበረበት ጊዜ ኢሜይሉን ቼክ በሚያደርግበት ሰዓት የያማጉቺን ኢሜይል ነበር ያየው። እዛ ላይ ስልክ ቁጥር ስለነበረ ለሱም ይደውልላታል። ታዲያ ገንዘቡንም እንዲያዘጋጅ ነበር የነገረው። አባትየውም እየሮጠ ወደ ድርጅቱ ከተመለሰ በኋላ ያ ገንዘብ እንዲዘጋጅለት ለተላላኪው ነበር የነገረው። ነገር ግን ተላላኪው ትልቅ ዜና ይነግሯል። አክስትየውን ሄዶ ሼሩን ለኔ ስጪኝ ብሎ አባትየው ቢጠይቃትም እሷ ግን ለተቀናቃኝ ቡድን ነበር የሸጠችው። ታዲያ አሁን እሱ ምንም ሼር ስለሌለው ከድርጅቱ መውጣት እንዳለበት፣ ይባስ ብሎም የእሱ ተላላኪ ሆኖ የሚሰራው ሰውዬ ለተቀናቃኝ ድርጅቶች እንደሚሰራ ነበር የተረዳው። አባትየውም ትልቅ ተስፋ መቁረጥ ውስጥ ነበር የገባው። በዛው ውጥንቅጥ ውስጥ ደግሞ እንደምንም ብሎ በላይተሩ ላስቲኩን ካቀለጠ በኋላ እናትየውን መፍታት ችሎ ነበረ። እናትየው ያኔ ያማጉቺን ጭንቅላቱን ትመታዋለች። በመቀጠልም ዩይ ከሱ ቲዘሩን በመቀበል ሾክ አድርገው ሶስቱም ከዛ ማምለጥ ችለው ነበረ። የሄዱትም አክስትየው ጋር ነው። ታዲያ አክስትየውን ቁስላቸውን ካከመች በኋላ እየተንከባከበቻቸው ነበረ። ነገር ግን የዮሺዳ እናት በጣም አይናውጣ ነበረች። የቁማር ሱሷ ስለመጣባት እሷን የጠየቀቻት ነገር ገንዘብ እንድትሰጣት ነበረ። ዩይም በማዘን ይቅርታ ጠይቃ ገንዘብ እንደሌላት ትናገራለች። እናትየው ባለማፈር አክስቷ እንድትጠይቅ ነበር የነገረቻት። ይህንን ስትሰማ የተረዳችው ከባድ ቁማር ሱስ እናትየው እንደያዛት ነበረ። በዚህም ከዮሺዳ ጋር በመሄድ እናትየው ማሳከም እንዳለባቸው ትነግረዋለች። በዚህም እናትየውን ይዘው የሄዱት ከዚህ ቀደም ወንድሜ በቁማር ተጠቅቶብኛል ብላ የተናገረችው እሷን በአስተናጋጅነት የቀጠረቻት ማናጀር ጋር ነበረ። እንደምንም ብለው እናትየውን አሳምነው ወደ ሆስፒታል እንድትገባ ማድረግ ችለው ነበረ። ነገሮች እየተስተካከሉ ይመስሉ ነበረ። ዮሺዳና ዩይም ቴራስ ላይ ሆነው በሚያወሩበት ጊዜ እሱ ራሱን አሳልፎ ለመስጠት እንደተዘጋጀ፣ ታዲያ ትንሽ ዓመት ከታሰረ በኋላ ግን ወደ እሷ እንደሚመጣ እንድትጠብቀው ነበር የነገራት። እሷም ከዚህ ቀደም ጋዛር ከፍክፈው ራሱን ለማጥፋት ሁላ ስለተዘጋጀ የእነሱ ጣፋንታ አንድ ስለሆነ እንደምትጠብቀው ትናገራለች።
አባትየውም ከፍቶት በነበረበት ጊዜ ጋዜጠኛው ይመጣል። በዚህም ሲነግረው የነበረው ዩዊ ከዚህ ቀደም አባቷን ሊገላት እንደነበረ ስትናገር እንደሆነ ነው። ያኔ አባትየው ያን ቀን የተፈጠረውን ነገር ማስታወስ እየሞከረ ነበረ። በሌላ በኩል ፖሊሶች ደግሞ ስልክ ነበር የተደወለላቸው። የደወለላቸውም ሂዮሺዳ ነበረ። ታዲያ ወደ አባትየው ድርጅት ሊሄድ ስለሆነ እዛ መጥተው በቁጥጥር ስር እንዲያውሉት ነበር የተናገረው። በዚህም ከዛ በፊት ግን ከአባትየው መጠየቅ የሚፈልገው ብዙ መረጃ ነበረ። ዩዊንም ይዞ ወደ ድርጅቱ በሄዱበት ጊዜ ድርጅቱ ስር በጣም ብዙ ጋዜጠኞች ነበሩ። ከነሱ መሃል እነዛ ዩቲዩበሮች ነበሩ። በዚህም እነ ሂዮሺዳ በዚህ ሁኔታ ወደ ውስጥ መግባት ስለማይችሉ እነዛን ዩቲዩበሮች ውለታ ነበር የጠየቋቸው። የእነሱን ልብስ ከለበሱ በኋላ እነሱን እንደሆኑ በማስመሰል የጋዜጠኞችን ትኩረት እንዲስቡ ነበር የጠየቋቸው። እንደተባለው በተደረገበት ጊዜ አምልጠው አባትየው ጋር መግባት ችለው ነበረ። አባትየውም ዩዊን ሲያያት በጣም ደስ ይለዋል። ታዲያ ሂዮሺዳም ለምን ከዚህ ቀደም እሷን ለማገት አብሮት የመጣውን ሰውዬ እንደገደለው ነበር አባትየው ሲጠየቅ የነበረው። አባትየውም ከሰውየው ጋር የነበረውን ግንኙነት ይናገራል። ከዚህ ቀደም እሱ በጣም ደሃ ተቀጣሪ እንደነበረ፣ ያኔ የዩዊ አያት በማደጎ ልውሰድህ ብሎ አብሮት ልጁ ሆኖ ሲሰራ እንደነበረ፣ በዚህ አጋጣሚ የሱን የጋራዥ ባለቤት እንዳገኘው፣ ከሱ ጋርም በሚያወሩበት ሰዓት ልጁ በከባድ የልብ በሽታ ተጠቅታ እንደነበረና መድኃኒት እንደምንም ቀምሞ እንዳገኘ፣ ያኔ ኢንቨስት የሚያደርጉበት ሰው ስለፈለገ እሱ ጋር እንደመጣ፣ በዚህም እሱ ኢንቨስት ለማድረግ የጠየቀው አሁን እንደ አባቱ የሚያየውን የዩይን አያት እንደሆነ፣ አያትየውን ከተስማማ በኋላ ያ መድኃኒት ስኬታማ እንደሆነ ባወቀበት ጊዜ አያትየው ሆን ብሎ መድኃኒቱ እንዳለ ወደ አሜሪካ ልኮ አሜሪካ ላሉ ታካሚዎች እንዳለ እንዳደረሰ፣ በዚህ ሰዓት ግን የሰማው ዩዊን ያሳደጋት አባትየው ለጓደኛው ልጅ ሲል አያትየውን ሄዶ እንደለመነው፣ በዚህም አያትየው ግን ልጅቷ ብትሞት ይሻላል እንጂ እሷን እንደ ታካሚነት ወደ አሜሪካ እንደማይልካት እንደተናገረ፣ በዚህም በጣም እንዳፈረ እንጂ ሆን ብሎ እሱ ያደረገው ነገር እንዳለ ነው። ይህን ሁሉ ያደረገው አያትየው እንደሆነ ይናገራል። በመቀጠልም በዚህ ንዴት አያትየውን አንቆት ወደ ቤት በሚሄድበት ጊዜ እሷ ሶፋ ላይ ተኝታ እንደነበረ፣ ያኔ እሷን ብርድ ልብስ ሊያለብሳት ሲል እንደ ድንገት እጁን እንደነካች ያየችው ጥቁር ከለር አያትየውን ከመግደል ፍላጎትና በአያትየው ከመናደድ ፍላጎት እንጂ እሷን ለመግደል እንዳልሆነ ነበር ተናገረው። ይህንን ስትሰማ ለአባትየው በጣም ታዝናለች። እንደምትወደው እየተናገረች ነበረ። ታዲያ አሁን ያለውን ኃይልም ለማየት እጁን ለመጨበት ትጠጓለች። ልክ ልትጨብተው ስትል ግን ከዚህ ቀደም ከሱ ገንዘብ መቀበል የፈለገው እሷን ሊያግታት የነበረው ያማጉቺ የተባለው ልጅ እሷን በስለት ለመውጋት ነበር የመጣው። ነገር ግን አባትየው በሷ ፋንታ ነበር የተወጋላት። ድጋሚ ዩዊን ሊወጋት ሲል ሂዮሺዳ ነበር የገፈተረው። በዚህም እዛው ፖሊሶች በቁጥጥር ስር ያውሉታል። ታዲያ እሱን ከመታሰሩ በፊት ግን አባትየው ሆስፒታል ስለገባ ለትንሽ ደቂቃ ከሷ ጎን መሆን ስለሚፈልግ ፖሊሶች እንዲፈቅዱለት ሂዮሺዳ ይጠይቃል። በዚህም የፖሊሱ አዛዥ ቀጥታ መሪው ጋር በመሄድ ተንበርክኮ በመለመን ሂዮሺዳ የትም እንደማይሄድና ልክ አባትየው እንደተሻለው እሱ ጋር እንደሚመጣ ነበር የተናገረው። በዚህም አባትየው ከሰርጀሪ ክፍል በሚወጣበት ጊዜ እሷ እየሮጠች አባቷ ክፍል ትገባለች። ደህና እንደሆነ ባረጋገጠበትም ጊዜ ሂዮሺዳ ሳይሰናበታት አሳልፎ እራሱን ለፖሊሶች ነበር የሰጠው። እሷም አባቷን ታወራለች። ታዲያ ምንም አይነት የደም ግንኙነት በመካከላቸው ባይኖርም እንደምትወደው ነበር የነገረችው። በዚህም ያላት ቤተሰብ እሱ ብቻ እንደሆነ ታሳውቀዋለች። ያኔ እጅ ለእጅ ይነካካሉ። በዛ ሰዓት የታያት ድሮ ስታየው የነበረው ፒንክ ከለር ነበረ። አሁንም አባቷ እንደሚወዳትና እንደሚሳሳላት ትረዳለች። በመቀጠል የሚያስታውሰችው ሂዮሺዳን ነበረ። እሱን ለማየትም እየሮጠች በምትሄድበት ጊዜ ያየችው ፖሊሶች ጋር ነበረ። ታዲያ እሱም የተናገረው እሱ ከመጀመሪያው እንዳገታት፣ አባቷ መጥፎ ሰው እንዳልሆነና ከሱ ለማምለጥ እንዳልሞከረች ነበረ። ይህንን ያደረገው የአባትየው ስም እንዳይጠፋ ብሎ ነበረ። በዚህም ይታሰራል። ለመታሰርም የተፈረደበት 2 ዓመት ነበረ። ጊዜያቶች እያለፉ ነው። አሁን ዩዊ ከዚህ ቀደም የሞግዚቷ ልጅ የጓጓለት ነርሰሪ ክፍል ውስጥ ተቀጥራ ትሰራ ነበረ። በሌላ በኩል የሂዮሺዳ የቀድሞ ፍቅረኛና ጄን ደግሞ ጓደኛሞች ሆነው የሂዮሺዳን የቀድሞ ፍቅረኛ የብቸኝነት ስሜት ማጥፋት ችለው ነበረ። ታዲያ 2 ዓመታት ካለፉ በኋላ እዛ ነርሰሪ ክፍል ውስጥ የመጣው ሂዮሺዳ ነበረ። ተፈቷል። ስታየው በጣም ደስ ይላታል። ወደ ባህር ዳርቻውን በመሄድ ቁጭ ብለው ያወሩ ጀመረ። በመጨረሻም ስሜታቸውን ይገላለጻሉ። ታዲያ እሱም ሲስማት የወደፊታቸውን እያሰሙ ይሄ ቆንጆ ፊልማችን እዚህ ላይ ያበቃል፣ ደህና ቆዩልኝ። ይሄ ቆንጆ ፊልማችን እዚህ ላይ ያበቃል፣ ደህና ቆዩልኝ። ይሄ ቆንጆ ፊልማችን እዚህ ላይ ያበቃል፣ ደህና ቆዩልኝ።